የሰማኝ ነው አቀኛለ አይደል ስለዚህ ምንም አይነት ነገር አላወራ እስከዛሬ ወንድሜ ላይ ላደረከው ነገር ለእያንዳንዱ ነገር ዋጋ ትከፍላለህ የሰማኝ ነው ትጀምር ሊደፍራት ነው በዚህ በቀጠቀጠለት በእናትህ ሊደፍራት ነበረቴ ሰራታይ ነበር ኳንተና ስሜት ነው የምታውቀው በደንብ ነው የምታውቀው በደንብ ካንተ ፈልጋለሁ ይሄንን ነገር በደንብ እንድታስረዳኝ ፈልጋለሁ ገባህ ምንም አናውቅም የሆነ ቦታ የሚሄድበት አለ ብሎ ነው ራሱ ነው የሚሄደው ስለ ሳምሶን ሲያወራ ይፈራ ነበር ስለዚህ ሳምሶን ማለት አንተ ነህ ግን እናንተ ከመሃል መጣችሁ አንተ ነህ ሳምሶን ማለት አሁን እኔ ከመሃል መጣችሁ የተናገርከው ደግሞ ውሸት ሆኖ ከተገኘ የባሰ መቀመቀም ውስጥ ነው የምትገባው ብያለሁ ነግሬያለሁ ይኸውልህ ምን መሰለህ በቃ እውነቱን ንገረኝ ካልከኝ ኢትዮጵያ ላይ ያለች የተባለች ምን አለች የተባለች ድግምት ምሰራ ሴትዮ አለች ድግምት ምሰራ ሴትዮ አው እንዳይታይ አው እንደዚህ አንዳንድ ቦታ ላይ ጥይት እንዳይመታቸው እንደሚያደርጉት እሱ ደግሞ እንዳይነቃበት እንዳይታወቅ ማንነቱ እንዳይገለጥ ማለት እንዳደረጉት ማን ተረጋጊ እዚህ ጋር ምንም የተያዘ ነገር የሚያውቁት ነገር የለም ይኸውልሽ ታውቁት ነገር አለ ከዩና ጋር የተያዘ ነገር ምንም ያውቁት ነገር የለም አንተማ በታቅም አላቅም ነው የምትለው አንተ ካዲ ገዳይ ዝም በል ሳይውማ ሰው ትመስላለህ ወጣትነታችሁን እናንተ በትክክለኛው መልኩ ያገር ጸስ እሱ ነው አይደል ዋና ኢንስፔክተሩን አስገድለውታል ኢንስፔክተሩን አስገድለዋል አይደል ለነገሩ ኢንስፔክተሩ ራሱ ማለት ነው በወንጀል ተጨመላልቆ ያልሰራው ግርፍ ያልሰራው በደል የለም እኛ የደረስንባቸው ሰዎች በጠቅላላ በኢንስፔክተሩ ቀጥታ ትዛዝ ወንጀሎችን ሲሰሩ ነበር በትክክል በሱ ከሌላ እሱ ነካ ኢንስፔክተሩንም አንተ ነበር ትዛዝ ተሰጠው የነበረው እኛ ኢንስፔክተሩን እዛ እናፈላልጋለን አንተ እዚህ መሀል ላይ ቁጭ ብለህ እንደዚህ ምናምን ብለን አናወራው እስከዛሬ የሰራውን ወንጀል ባርኪ ላይ ያደረገውን ነገር እያንዳንዱን ነገር ቃል በቃል ይናገራል እማትናገር ደግሞ ከሆነ ስለኛ ማስተዋወቅ አይተበቅብንም አይደል በደንብ ታቀናለህ ብዬ አስባለሁ አይደል ታቀኛለህ አይደል ኧረ ተወኝ በእናታችሁ ታቀኛለህ ወይስ አታቀኝም የሰማኝ ነው ታቀኛለህ አይደል ስለዚህ ምንም አይነት ነገር አላወራም እስከዛሬ ወንድሜ ላይ ላደረከው ነገር ለእያንዳንዱ ነገር ዋጋ ትከፍላለህ የሰማኝ ነው ወንድ ልጅ አምላክ አንተ ለማለት እድሉ አልተሰጠም የሰማኝ ነው አሁን ገንጥለው አንተ ስለምንድን ነው የምታውቀው ነገር ይሄ ነው አይደል ዋናው አዛዡ ይሄ ነው አይደል ወይ ተናገር ምን ፊት ለፊቱ ስለሆነ ፈራው ይሄ ከዚህ በኋላ ምንም ማምጣት የማይችል በደን ተራ ሰው ነው ሰማት አይደል እቺ ልጅ ነበር ይኸውልህ እንዲህ ሲቀጠቅጡ ሲገርፉ ምናምን ነገር የነበረው ተመልከት ያት በደንብ ያት አያት ምን ባይነት ነገር የለም ተቃሉን አድርገው ሰማይ ወደ 8 ሰዎች አካባቢ ውስጥ ነበር ቀለልና አንድ ተይዟል ሁሉ አሁን ምን እንደሚፈጠር አናዘናቸው ለዛ ከዚህ በፊት ተገናኝተናል አይደል እንዴ ነበር ከዚህ በኋላ አንተ ተይ ነገር ስታልከማም ብለህ ምንም አሁን በእናትህ የቴና እያንዳንዷን እንድትናገር ፈልጋለሁ እያንዳንዷን ስለቴ ቀጥታ በል እህቴ ያደረገችውንም ያላደረገችው ሰምተኛል አይደል ደግሜ ወደ አንተ አልኩ ሆን ብለህ ይሄን ነገር በሷ ያላከክ እንደነበረ ሐቋን እያንዳንዷን ነገር ትናገር ጀም ስለ ባርኪ እያንዳንዷን በለ ነው ተናገር ምንድነው የምትፈልጉት ለምን አነግሩኝ ያንን ነገር አይደለም እያንዳንዱ ነገር አይሰማም እንዴ እሺ አይሰማም እሺ እናገራለሁ ማለት እሺ እናገራለሁ ስለዚህ ተናገራለሁ ማይክ ድምጽ ይታል አሰምቶ ወረም ያንን ነገር ተወራለህ ተናገራለህ ማይክ ይታል ለምንድን ነው ዝም የምትለው? ተው ዝም በለው። እግሩ ብቻ ዘርጋልኝ እግሩ ለምን አይናገርም? ተናገር እያንዳንዱን ነገር ተናገር። አለበለዚያ ማለት ነው ያንን ድንጋይ እናመጣና እጅን ተሰብረው ቀላል ስለዛ ቀላል ታደርጋለህ ታለ ፍልኩ ታለ ማይክ ይሄንን ተረጋጋ እንዳረጋጋ እዚህ ጋር ከደና አረጋጋለ ሶፋ የለቴና ቅደውራ አይደል ምን ዋና ተለበት
እዛ ቤተሰብ ለሰራተኛ ወንብለ ራስን ተሰፈታ ምናምን ነገር ሙሉ ለሙሉ ተላልፈን ይዘን ነው የመረጥኩት ነበር ማለት እየሰራው ብቻ በቂ መልስ አይደለም ተናዘዝ ስታሰራ የነበረው ድጋሚ አልጠይቅም እሱን ደግሞ ድጋሚ አይደለም እያንዳንዱ ነገር እንደተናገር ፈልጋለሁ እሺ ተናገር እኔ ነበርኩ አለቃ የነበርኩት እኔ ነኝ እሺ ግን እንዲታወቅብኝ ለምን ድረስ ወላሂ ፈለግ ምክንያቱም ስራዬን በአግባቡ መስራት ፈልጋለሁ እሺ የሚታወቅብኝ ከሆነ እኔ ኃላፊ እንደሆንኩ ስራውንም ማሰራው እኔ እንደሆንኩ የሚታወቅ ከሆነ የሚከታተሉኝ ሰዎች ስላሉ ስለዚህ አንተ ከስር ሆነ ታች ከሁሉም ከስር ሆነ ከላሉትም እየዘዝክ ነበር ማለት ነው ፕሮፌሰሩ ወይም ደግሞ ሁሉንም ያሰከረ ማለት ነው ኢንስፔክተሩንም ሁሉንም እያዘዝኩ የነበርኩት ከላይ ነበርኩ አንተ ከላይ የነበርኩት እኔ የተወሰነ ሰዎች ብቻ ነው የሚያውቁት ይሄ ሁሉ ነገር መቶ ወንድም ስላያዙ ነው ይሄ ሁሉ ነገር እንደዚህ ይተል ሙሉ ለሙሉ ያነራል ስራዬን እያበላሹብኝ ነበር ወንጀሉን ስታጋልጥበት ነው ወንጀሉን ስታጋልጥበት ነው አበላሽብኝ የምትለው የትኛው የሰማኝ ነው የኛውን ስራ ብለህ ቆጠርከው ሰማኝ የሰማኝ ምንድነው ስራ ነው ወይኔ አሁን ኢነርጂ እንድናባክን አታደርግ ተናገር እናንተ ተናገሩ እናንተ በመደብር የተባበራችሁት ነበር እኛ ምንም የምናውቀው ታሪክ የለም በቃ ምንም ብቻ ነው የምናደርገው በቃ እኛ ልቀቁ ምንድን ነበር እያልክ የነበረው ምንም በቃ እኛ ምንም የምናውቀው ነገር የለም በቃ እኛ ልቀቁ ሁሉ ነገር የሱ ስራ ነው እሱ ነው ሁሉ ነገር የሚያደርገው ስለዚህ እኛ ልቀቁ እኛ ምንም አናውቅም በቃ ልቀቁ ስለዚህ ተፋና መስራቸው ምንም ተቀጣ ነገር ነው አለበለዚያ እነዚህ ሰዎች እያንዳንዱ ነገር ስላጋለጡ ሙሉ ለሙሉ በቪዲዮ ያለው ነገር መጀመሪያም ጀምሮ ስለያዘናቸው ቀጥታ እነዚህ ሰዎች እዚህ ምን እንደሚያደርጉ አድርገው ያን ተጨማሪ ሰው ሊያመጡብህ ስለሚችል ይዘናቸው ወደ ህግ መስራት ከዛፍተኛ በጣም ብዙ ምናወራቸው ይችላል ምክንያቱም አንድ እርግጠኛ መሆን ያለባችሁ ነገር ምንድነው መሰለሽ ጫካው በጣም ፍሪራ አድርገዋል ወደ 8 ምናምን የሚሆኑ ሰዎች ነበሩ ሁለቱም ደግሞ እናንተ እንደዛችሁ ሰምቻለሁ ይዛቸዋል አይደል ሶስት ስለዚህ ወደ 8 የሚሆኑ ልጆችን ደግሞ ከጥሩ በሆነ ይዣቸዋለሁ ስለዚህ ምንም ስጋት የለብንም ጫካ እናንተ ደግሞ ዝም በእኛ ሰዎች ነው የተያዙት ስለዚህ ቀሪውን ደግሞ አበታት ነው እንዲያዩት ጫካውን እንዲያጸዱት ነግሬያቸዋለሁ ስለዚህ ምንም የሚያሰጋ ነገር የለም ስለዚህ ዛሬ እዚሁ መጀመሪያ ፖሊስ ጣቢያ ሄደን ከመስጠታችን በፊት እኛ ማወቅ ያለብንን ነገር ተመልካቾቻችንን ማወቅ ያለባቸውን ነገር እንደ ኤቪደንስ የሚሆነን ለመረጃ እዚህ ጋር እንዲያወሩት ፈልጋለሁ ካወሩት በኋላ አሳልፈን እንሰጣቸዋለን ምክንያቱም እኛ ፍትህ የመስጠት መብት ስለሌለን ማለት ነው ፍትህን የሚሰጠው ህግ ስለሆነ ማለት ነው ስለዚህ እንደ ግለሰብ ማድረግ የምንችለውን ነገር ማድረግ ያለብንን ነገር እያደረግን ስለዚህ ወንጀለኛን ለህግ አሳልፎ መስጠት የኛ ግዴታ ነው ወንጀለኛን ለህግ አሳልፎ እንሰጣለን ከዛ በፊት ግን እነኚህ ሰዎች እጃቸው በጣም ረጅም በጣም ብዙ ቼኖች አሏቸው በምን አይነት መንገድ ከእንደዚህ አይነት ነገር ላይ ሊያመልጡ እንደሚችሉ እርግጠኛ ስለማንሆን ቢያንስ በማህበረሰቡ የሚገለሉበትን ነገር ዛሬ አንድ በአንድ አውርተው ወንጀላቸውን ተናዘው ነገ እንኳን ወጥተው ቢራመዱ ማህበረሰቡ እንዳይቀበላቸው አድርገን ዛሬ ማውራት አለብን ብዬ ነው የማስበው ገብቶሃል አይደል ስለዚህ ነገ የሚፈጠረውን ነገር አናውቅም እኛ እንደ ግለሰብ እንደ ሚዲያ ባለቤት ማድረግ የምንችለው ወንጀለኛን ለህግ ማሳለፍና ሰጥቶ መሄድ ብቻ ነው ስለዚህ ከኛ የሚጠበቀው ይሄንን ነው የምናደርገው ግን ደግሞ እኛም ቤተሰቦቻችንም ያደረጉትን ወንጀል እስከዛሬ 4-5 ወር ሊሆኑ ይችላል 4-5 ወር አቡሽ ከጠፋ ጀምሮ ኪያ ከታገተችበት ጀምሮ ከእያንዳንዱ ጀርባ ይሄ ሰውዬ ነበር ከእያንዳንዱ ነገር ማለት ነው ስለዚህ ኪያ ላይ ምን እንደፈለገ ገንዘብ ከተከፈለው ምንም ሊያደርግ እንደሚችል ምናምን ነገር እያንዳንዱ ነገር ያወራል አቡሽ ጠፍቶ ደግሞ ፖሊስ ጣቢያ መረጃ ይዘን እየሄድን መረጃውን ሲያስጠፋብን የነበረ ሰው ነው መሀላቸው ተሸክሽጎ ማለት ነው ስለዚህ እያንዳንዱ ነገር ዮናንም ይሁን ነገር አድርገውት ነው ለምን አታወሩም እናንተ ለምን አትናገሩ ከዮና ጋር የተያዘ ነገር የምታውቁት ነገር አለ የሚያውቁት ነገር የለም በምን ነገር ይወጣ ስለሆነ ምን የምታውቁት ነገር አለ አንተ ጠላቱ ነበርክ እኮ አንተ ጠላቱ ነበርክ የፈለከው ነበር እየነገርኳችሁ ነው እውነቱን እየነገርኳችሁ እኮ ነው ለምን አሰሙኝ አንተ እውነት ተናግረህ ታውቃለህ ግን ለመሆኑ የምትፈልጉትን እየነገርኳችሁ እውነት ተናግረህ ታውቃለህ ወይ በህይወት ዘመነ ተናግረህ ታውቃለህ ወይ እኔ እኮ ለሁሉም ወንጀል ኃላፊነቱን እየወሰድኩ ነው ሙሉ ለሙሉ ከጀርባ ያለው አንተ ስለሆንክ እኮ ያለውን ነገር እኮ ወደ ሰውን በግድ ትወስዳለህ ስለዚህ አሁን ሰዓታችን አትግደልብን እኮ እየነገርኳችሁ እኛ ካንተ ጋር የምንጠቀመው ምንም አይነት ታይም የለም ከሁሉም ጀርባ የነበርኩት እኔ ነኝ ልጅቷ ምንም የምታውቀው ነገር የለም
እኔ ነኝ በቃ ልጅቷ ማን ነው? ወንድሟን አግቼ ባርኪን ነው አይደል? አዎ ባርኪ ምንም ታውቀው ነገር የለም። እንደዚህ ወንድሟን አግቼ የማውቀው ነገር የለም ስለሱ። ስለሌሎቹ ግን እያንዳንዱን ነገር እየነገርኳቸው ነው። የምትፈልጉትን መረጃ እሰጣችኋለሁ። እኔን ግን አትንኩኝ። በቃ የምትፈልጉት መረጃ ነው፣ መረጃውን እሰጣችኋለሁ። በጣም በትክክል ምንም እየተናገርክ አይደለም አይደል? ድንጋዩን ተስማሚ ያልሆነ ቃል የምታነሱ ከሆነ ክላሽ የሚያደርግ ነገር ብታነሱ ከሁለት አንዳችሁ ውሸታም ትሆናላችሁ። ስለዚህ እሱ ደግሞ ፕሮፍ ያደርጓል ማለት ነው ማን ልክ እንደሆነ። ከዛ የዋሸ ከባድ ቅጣት የሚደርስበት። እሺ ተነስ ምን እንደማረግ ሁሉንም ነገር ማለት ነው ሰማኝ አይደል? እነዚህ ሰዎች እያንዳንዱ የተናገሩትን ነገር ሁሉንም ነገር ማለት ነው ተራርፎ እንዲከፈል ይኸውልህ፣ አንድ ነገር ብትደብቀኝ ማለት ነው እኔ በጣም ብዙ መረጃና ማስረጃ አለኝ። በጣም ብዙ ከምታስበው በላይ መረጃና ማስረጃ አለኝ። ቶፋም ብዙ መረጃና ማስረጃ አለው፣ ሶፊም እንደዛው። ሁላችንም አንተ የምትነግረውን ነገር ስለተናገርክ ብቻ እናምናለን ማለት አይደለም። በራሳችን መንገድ እናረጋግጧል። እኔ ደግሞ እንደሌሎቹ ምራራ እንዳይመስልህ፣ ወንጀለኛ ላይ ምንም ትዕግስት የለኝም። እጅ ግን እጥላለሁ፣ እግር ዱቄት ነው ማረግልህ፣ እግርን አጥንት እንደሌለው ስጋ ነው ማረግልህ። አጥንትህን ምንም ግድ አይሰጠኝም አንተ ብትሞት ብትድን ምናምን። ምክንያቱም ለማህበረሰቡ ጠንቅ፣ ማህበረሰቡ ላይ ብክለትን የምታስፋፉ ተራ ቆሻሾች ናችሁ እንደናንተ አይነት ወጣቶች። ሰርቶ መብላት እየቻልክ እንደዚህ አይነት ጥንካሬ እያለህ አቅልም እያለህ አንተ ግን ለክፋት ነው ስትጠቀምበት የነበረው። አሁን ይህን የበደልከውን ማህበረሰብ የምታድነው የምትከስበት መንገድ አንድ እድል ዘጠነው። አሁን ያም እድል ምንድነው? ስትሰሩ የነበሩትን ወንጀሎች በጠቅላላ ከዚህ በኋላ ስለታቀዱት ነገሮች በዚህ ጉዳይ ላይ ማን ተባባሪ እንደነበር ሁሉ እንድትነግረኝ እፈልጋለሁ። አሁኑኑ ነው፣ ጊዜ እንድትወስድብኝ አልፈልግም። ዳይ እየጠበኩ ነው። ምንም ዝርዝር አድርገህ አውራ። ምን ታየኛለህ? እሺ እናገራለሁ። አውራ፣ ተናገር ዳይ። እሱ ፊት የማናወራው ስለምንፈራው ነው። ሁላችንም ቦስ ፊት። እሺ ቦስ ነው ብላችሁ የምጠሩት ማለት ነው? አዎ ቦስ ነው የምንለው። እሺ እንዴት ነበር ይሄ ሁሉ ጊዜ ሲደበቅ የነበረው? እንዴት ነው ልናገኘው አልቻልነው? ይሄ ሁሉ ጊዜ ስንለፋ አጠገባችሁ ነበር እኮ እናንተ ናችሁ ማየት የተቃታችሁ። በምን አይነት መንገድ? ለምሳሌ ኢንስፔክተሩ እየተባለ ነበር። ይሄ ሰውዬ ኢንስፔክተር እንዳልሆነ ደርሰንበታል። ስለዚህ ምንድነው ከኢንስፔክተሩ ጋር የሚያገናኘው ነገር? ቅድም እናንተ እንዳላችሁት የበታችሁ ነው የሚሰራው፣ ግን ከላይ ያሉትን በሙሉ የሚያዛቸው እሱ ነው። እዛው እንደ ተራ ዱርዬ እንደ ተራ ታዛዥ ሆኖ መሀከላቸው ላይ ተደባልቆ ማለት ነው። አዎ አዛዥማ እንደሆነ ከታወቀማ ሁሉም ነገር ይተነቀበታል። ስለዚህ ሁሉም ነገር እንዳይታወቅበት የበታችሁ ነው የሚሰራው። እሺ እንዴት ነው ሰው ሊጠራጠረው ያልቻለው? እነዚህ ነገሮችን እንዴት ነው ሊታወቅበት ያልቻለው? ያው ስለ ምንም እንደምታየው ነው፣ ቀጫጫ ነው፣ ምንም የለውም። እንደ ሌላው ሰው እንዳለው ሰው እንደ ዘናጭ ምናምን ነገር አይደለም። ስለዚህ ቀለል ነገር ስለሚለብስ እንዴት አድርጎ ሰው ይለየዋል? እሺ ከታች የሚታዘዘውን ስለሆነ የሚሰራው እሺ ይዘዝ አይዘዝ ማንም የሚያውቅ የለም። ስለዚህ የተባለውን ነገር ዛጋ ሲሰራ እንጂ የሚታየው ሌላውን ነገር ሲያዝ ማንም ስለማያውቀው፣ ስለዚህ ተራ ሰው ነው የሚመስለው። እሺ ለምሳሌ ታዛችሁ ከሰራችሁት መካከል በደንብ የሆነ በጣም የምታውቃቸውን ነገሮች አንተ ታዘህ ለምሳሌ አንተም እዛ አባል ላይ የሆነ ከሰራሃቸው ነገሮች የተወሰኑትን ነገር አሁን ጊዜ ሳትፈጅ እፈልጋለሁ ተናገር። ብዙ ነው የሰራናቸው ስራዎችም ይሄ ተብሎ የሚጠቀስ ነገር የለውም። ንገረኝ የተወሰነውን። ያው የተወሰነውን ካልክ አንደኛውና ትልቁ የቢዝነስ ምንጫችን ከገጠር በከል ሴቶች ማለትም ህፃናት የሆኑ ሴቶችን እያመጣን እዚህ ለባለ ሀብት ምናምን ነገር እንሰጣለን። ወይ እሺ ያ ባለ ሀብት እንካሄድን ምናምን ነገር ላንተ የሚሆን ነው ምናምን ነገር ብለ ነው እምቢ ካለ ምናምን ነገር ወዶ ሰው በግዱ እሺ እንዲል ወይ ሚስቱን ወይ ልጆቹ ምናምን ነገር ያው እኛ ጋር ልጆች አሉ የተቀጠሩ እሺ ወይ እንዲደፍሯቸው ወይ እንዲያስፈራሯቸው ምናምን ነገር እናደርግና ቪዲዮ እንልክለታለን። ከዛ ሳይፈልግ ያንን ነገር ያደርጋል። የምንፈልገውን ገንዘብ የሚሰጠናል። ባለሀብቱ ማለት ነው። አዎ ባለሀብቱም ባለስልጣኑም ደግሞ ያው
ምን ፈልገውን ኮንትሮባንድ የሚገቡ እቃዎች አሉን ምናምን ነገር እነሱን ያው ያለ ቀረጥ ያለ ምናምን ከዋናው ቦታ ያስለቅቅልናል በዛ ነው ብዙ ነው የምንሰራቸው እሺ ታዲያ ምንድነው ሰውየው በጣም ተደጋጋሚ ብዙ ወሬዎች ይወራሉ ስለ ሰውየው የሚያመልጥባቸው መንገዶች መካከል ከዛ መካከል ምንድነው ራሱን የደበቀበት ወይም ደግሞ ራሱ እስከ ዛሬ እንዳይገኝ ያደረገባቸው ነገሮች የምትላቸው ነገሮች የተወሰኑትን እያብራራ ንገረኝ እሺ አንተ አንተ በስተቀር ደርሽ መጣ ሰማኝ አንተ ነው በቃ በደንብ ስለዛ ቀለል እናደርገዋለን መሰላችሁ እንዳለው ይሄው ሁሉ ጊዜ እንግዲህ እሱም እህቱም ምናምን ባርኬም ያናናሱ ሰዎች እንግዲህ ጀርባ ሰጣቸው ከጀርባ ብዙ ነገር የተደረገ ነበር ማንም ሰው ላይ የሚያደርገው ነገር ያደረገ ነበር እናንተም ደካማ ጎኗን አውቃችሁ ይተከማችሁበት ነበር አይደለ እሱ የሱ ትእዛዝ እኮ ነው ነገር ነው ሲምር ምን ነበር ታሩ በቃ እሱ ያዘዘን ነገር ምንም አይነት ወንጀል አይቀረንም ሰው ግደሉም ካለን እንገላለን ገንዘብ ሰጣችሁና ለያያችኋለሁ እኛ እኔ አልሰራም እንቢ ስለው አይሆንም እገላለሁ ቤተሰብንም እጨርስባለሁ አታላቅብኝ ባክ አላላገጥኩ አልሰራም ለምን አልሰራም ከዚህ በፊት ይዘው እድል ሰጥተው ነበር አይደል ከዚህ በፊት ይዘው እድል ሰጥተዋል እድል ሰጥተው ያልተመለሰ ሰው አሁን ግዴታ አርጎብኝ እኮ ድራማ ናት ግዴታ አርጎብኝ ነው ሰማኝ አሁን ምን አለ መሰለኝ ምንም አይነት መወሻሸት አትፈልግም ሰማኛለህ እየዛትኩ አይደለም እያስፈራራሁ ማለት በደንብ አዳጥ እዚህ በገመድ አስሬ እዚህ ጫካ ውስጥ እየሄዳለሁ ኧረ በእናትህ ሰማኛለህ እጅህን እግርህን ምናምን ነገር ገመድ አለን በገመዱ እናስራለን እዚህ ጫካ ውስጥ ጥለህን እንደፈለገ ያደርጋል እንጂ አንተ ሲከተል አንድ ወንጀለኛ ነው ማንንም ይጠይቅህ ማንንም ይፈልግ የለም ስለዚህ አሁንም ጆሮ ክፍት አዳጥ ይሄ ሰው ግን እጁ ረጅም እና ቶሎ እያመነልን ያለው ቶሎ ማመኑን ደግሞ እየተዋጠልን አይደለም አሁን እኔ ሙሉ ኃላፊነቱን ወስደው እኔ ምናምን ያለ ነው ይሄ ነገር ከጀርባው የታማመንበት ነገር አለ ምን ተማምኖ ነው አንድ ወንጀለኛ ሲያዝ እኔ ምንም አላውቅም እኔ ምንም አውቀው ነገር የለም ምናምን ነው የሚለው እንጂ ሙሉ ለሙሉ እሺ ብሎ ሊያምን የሚችልበት ምንም አይነት ነገር የለም ስለዚህ ምንድን ተማምኖ ማንንስ ተማምኖ ፈልጎ ነው በቃ ሌላም ሰዎች ስላሉ ነው እንደሱ ሌላ በሌላ ሰፈር ምናምን ስላሉ ነው ከዛ ደግሞ ሲቀጥል እንደኛ ሌላ የሚሰሩ የያዛቸው ልጆች አሉ እነሱን ተማምኖ ነው እና ብዙ ገንዘብ ስላለው ነው በቃ ቆይ አይደለም እኔ አሁን እያልኩ ያሉት አሁን እንደምንይዘው ወደ ህግ እንደምንወስደው ያወቀ ነው ግን በጣም ፍርሃት የለበትም ያንኑ ነገር ለማውራት ከፍ ይወጣለው ብሎ ነው ይሆናል ወይ ምን አትብለኝ የተማመነበት ነገር ነው እኔ እሱ ግምትህን አይደለም ግምቱን ነው ገምታለሁ ሰማኛለህ እሺ ግምቱን እኔ ገምታለሁ ይሰማኝ ነው ግምቱን ነው ገምታለሁ እሺ አንተ የምፈልገውን ነገር ብቻ አስጠኝ እሺ ግምቱን ለኔ ተወልኝ ስለዚህ አሁን ሌላ ስለ ብዙ ነገር ላይ ተገናኘን ሀቅ ነበር አንተ ከመጀመሪያው ጀምሮ የሰውየው ዋናው እንደሆነ ሌሎችን ሰዎችን የሚያዘው ነበር ታውቃለህ ታውቃለህ አይደል ስለና የሆነ ያለውን ነገር ደግሞ እያንዳንዱ ነገር በደንብ ታውቀዋለህ በጣም ማለት ስለዚህ አሁን መረጃ ትጠናና ስጠን እኮ እያንዳንዱ በቃ ሰውየው እንደዚህ አይነት ሰው ነው በቃ ሰው ይገላል ግደል ከተባልኩ ግደሉ ካለ እገላለሁ ገንዘብ አምጡ ካለ ገላ አንተ የጠያነው ላይ ተመሰከራለህ እሺ እያንዳንዱ እሺ ያለበለዚያ እኔ ያንተ ያት መበላሽ እሺ የተናገርከው ደግሞ ውሸት ሆኖ ከተገኘ የባሰ መቀመቅም ውስጥ ነው የምትገባው ብያለሁ ነግሬያለሁ ይኸውልህ ምን መሰለህ በቃ እውነቱን ንገረኝ ካልከኝ ኢትዮጵያ ላይ ያለች የተባለች ምን አለች የተባለች ምን ድግምት የምትሰራ ሴትዮ አለች ድግምት የምትሰራ ሴትዮ ያው እንዳይታይ አሁን እንደዚህ አንዳንድ ቦታ ላይ ጥይት እንዳይመታቸው እንደሚያደርጉት እሱ ደግሞ እንዳይነቃበት እንዳይታወቅ ማንነቱ እንዳይገለጥ ደሃ ሆኖ እንዲታይ ምናምን ነገር ምንም ነገር እንዳያስታውቅበት አድርጋ ምሰራለት እንደ አይነ ጥላ ነገር ምሰራለት ታዋቂ ጠንቋይ ሴት አለች አልገባኝም በጥምቁልና ወይም ደግሞ በደጋሚ ወይ በመናምን ነገር ተሳስሮ ነው ይሄን ነገር ያደረገ ያለው ምናምን ነገር ነው የምትለኝ ለዛ አይደል እንደ ሀብቱ የማይጎለው ከይሄ እርኩስ መንፈስ ወይም ከጨለማው ዓለም ጋር ተስማምቶ ነው ይሄን ነገር ያደረገ ያለው ነው የምትለኝ አዎ እኛም በሱ ተስፈራርተን ያለ ነው የሆነ ነገር ያደርገናል ምናምን ብላችሁ ስለምትፈሩት ማለት ነው አዎ አንድ ነገር ብንሆን እኔም እናት አለችኝ እንትን ምላት እኔም ለሷ ስል ነው በቃ ወድጄ አይደለም ግን በቃ አንድ ነገር እንዳያደርገን አንዴ ገብተንበታል ስለዚህ መስራት ስላለብን እንሰራለን ደግሞ አሪፍ ገንዘብ ነው የሚከፍለን ሲከፍለንም አሪፍ ገንዘብ የደም ገንዘብ አይደለ ህፃናት የተደፈሩበት ገንዘብ አይደለ ለእናት ወስደህ ትሰጣለህ እናት ከዛ ትመገባለች አንተ ልጄ ሰርቶ ጥሮ ግሮ አመጣ ምናምን ነገር ትላለች አንተ ግን ሰው እየገረፍክ እየደበደብክ ህፃናት እየሸጥክ ህሊናችሁ ግን እንዴት ነው የሚቀበላችሁ እንዴት ነው የሚያስችላችሁ ግን እንዴት ነው የምትችሉበት ይሁሉ ነገር ተገደን ነው እኛም ወደን እኮ ፈልገን አይደለም ተገደን ነው ትላለህ
ለህግ አካል እንኳን ለአንድ የህግ አካል እንኳን እንዲህ እየተበደልኩ እንዲህ አይነት ነገር አለ እንደዚህ አይነት ነገሮች እየተፈጠሩ ናቸው ምናምን ነገር ብለህ ለአንድ ሰው ብታሳውቅ እንደ መፍትሄ እንኳን እንዴት ሁሉም የሱ ሰዎች ናቸው እኮ እጁ ረጅም ነው። የማያውቀው ባለስልጣን የማያውቀው ፖሊስ የማያውቀው ምናምን የለም እና ሁሉም የህግ አካል አጭበርባሪ ነው። ሁሉም ሌባው በየመሃሉ አንዳንድ ከ199 አንዱ እዛው ተደብቆ የሚሰራው ወንጀል እንጂ ምንም አናውቅም። ሁሉኛ በሄድን ቁጥር እሱን ነው የሱ ሰዎች ነው ምናምን ንገረኝ። እሺ አሁን ሌላ ተጨማሪ ነገሮች ስታደርጉ ከነበራችሁ ነገሮች አሁን እዚሁ ጋር ደፍቼ እዚሁ ጋር ቀብሬ አሁን ልም ያለ ጫካ ውስጥ ነው ያለነው ቀብሬ እንዳልሄድ የሚያደርገኝን ነገር ልትተባበረኝ የምትችለውን ነገር ወደፊት ሊሰሩ ከታቀዱት ውስጥ የተወሰኑትን ነገር ትእዛዝ ተሰጥቷችሁ ከነበሩት ውስጥ ነገሮች ውስጥ ተናገር። ነቃበል እዚህ ልፍስፍስ አትበል። እዚህ አታስመስል። እዛ ሰው ስትገርፍ ስትቀጠቀጥ የፈለከውን ነገር ስታደርግ ማለት ነው ሃይ ባይ ማንም አልነበረ። አሁን እንድትናገር ፈልጋለሁ። እሺ ዳይ አንድ ጎጥ የሚገቡ እቃዎች አሉ። እሺ እነሱ ደግሞ የበላይ ተይዞብናል። ህገወጥ የሚገቡ እቃዎች አሉ። ለምሳሌ ምን አይነት? እንደ መድኃኒት፣ ወተት የመሳሰሉ ነገሮች ሌላም አሉ። አሁን እነሱ ሊገቡ ሲሉ ድንበር ላይ ተይዞብን እሱን የሚያስለቅቅልን አንድ ባለስልጣን አለ። ለሱ የተዘጋጀች አንዲት ልጅ ያለች እሱን ከሰስ እንትን ብለን እንዲያስለቅቅልን አድርግ ነው። ብዙ ስራዎችም አሉ የታቀዱ። ይሄ ሁሉ ነገር የሚያቀናባበረው ይሄ ሁሉ ነገር የሚያደርገው ይሄ ቦስ ያልከው ሰው ነው። አዎ በቃ እሱን ካረግን በኋላ ነገሮችን አስተካክሎ ወደ ውጭ ሁሉ ይልከን ነበር እናንተን ማለት ነው። እሺ ውጪ እስከሄዳችሁ በኋላ ምንድን ነበር ታዲያ አስተዋጽኦአችሁ? ምንድን ነበር ልታደርጉት ያሰባችሁትስ ነገር? በቃ እሱ ስለማይታወቅበት እኛ ብዙ ነገር ስለምናቅ እንዳናጋልጠው ከዚህኛ እንሄዳለን። እሱ እዚህ ደግሞ ሌሎች ሰዎችን ይዞ ይሰራል። እኛ ከዛ የሚፈልገው መረጃ ወደዛ ምናምን ካለ ከዛ ደግሞ እኛ እንልክልታለን። ወደዚህ መረጃዎቹንም ምናምን እንልክልታለን። በጣም ጥሩ። እዛ ስደተኛ ሆነው የሚመጡም ካሉ ምናምን ነገር እዛ ሀገር ላይ ምናምን ነገር ስራ ካላገኙ ምናምን እኛ ስራ እንፈልግላቸዋለን ምናምን ብለን ወደዚህ እንልክና ለኛ የስራችን አስተዋጽኦ እንዲሆኑ እናደርጋቸው። እሺ ጠንቋይ ያልከኝ ሴትዮን ማገኝበትን መንገድ ታመቻችልኛለህ ወይም ደግሞ እሷ የምትገኝበትን ሁኔታ? እሱ ምንም አላውቅም። ዝም በል አላውቅም። በደንብ ነው የምታውቀው። በደንብ ነው የምታውቀው። በደንብ ካንተ እፈልጋለሁ ይሄንን ነገር በደንብ እንድታስረዳኝ እፈልጋለሁ። ገባህ? ምንም አናውቅም። የሆነ ቦታ የሚሄድበት አለ ብሎ ነው ራሱ ነው የሚሄደው። በዛ እየሄደ እንደሆነና በሷ እየተረዳ እንደሆነ በምን አወቅህ ታዲያ ስትነግረኝ? በምን አወቅህ? አንድ ጊዜ ራሱ ነግሮ ነው በቃ ያለውን ነገር ተሰንለው ጊዜ ቀስ ብሎ ነግሮ ነው። አይታወቅም። ተደብቆ ራሱን ደብቆ ነው የሚኖረው ምናምን ብለህ ነበር። አዎ አይደል? እሺ ከኛ ውጪ የሚያውቅ የለም ሲጀመር። እሺ ከኛ ብቻ ነው የምናውቀው። ስለዚህ ምንም ልትነግረኝ ምናምን ነገር ስለዚህ ምንም ልታወራኝ አንተ ፈቃደኛ አይደለህም አይደል? በዚህ ጉዳይ ጠብቀኝ። ዝም በል ጠብቀኝ። ወደኔ ሁሉንም ነገር እንድትነግረኝ ይፈልጋሉ። ሁሉን ነገር ያንን ይዤ መጣሁ ማለት ነው። ይኸውልህ ጥፍሬን ገነጥልልሃለሁ። ሰማኝ? ጥፍሬን ገነጣጥዬ ያቺ እናትህ እንዳታቀህ አድርጌ ልካለሁ። ይኸውልህ አንተን ማሰቃየት በጣም ተራ ነገር ነው። ተራ ነገር። አንተ ያን ሰውዬ ፈርተህ ምንም ነገር አልተናገርክም አይደል? እኔ ደግሞ እንድትናገር እፈልጋለሁ። ሁሉንም ነገር እማልደበድብህ፣ እማልመታ፣ እማልቀጠቅጥ አሁን የተፈጠሩ ያሉትን ነገሮች ትተባበረኛለህ ብዬ ስላሰብኩ ነው። ካልበለዚያ ግን ሁሉንም ነገር አደርጋለሁ። ማድረግ ያለብኝን ነገር በጠቅላላ መጠቀም ያለብኝን ነገር በጠቅላላ እጠቀማለሁ። ከአዲስ አበባ ውጪ ነው ያለችው ሴትዮዋ? እሺ ወደ 900 ምናምን ኪሎ ሜትር ርቀት ላይ ነው የምትገኘው። ኦኬ 900 ኪሎ ሜትር ከአዲስ አበባ? እሺ ስለሱ እሷ ጋር ሄዶ ምንድነው እሷ ጋር ሲሄድ የሚያደርጋቸው ነገሮች ምናምን ነገር ወይም ደግሞ በምን አይነት መልኩ ነው እሱን እዚህ ፕሮቴክት የምታደርገው የምትጠብቀው ምናምን? ያው ምንም እንትን የለውም። የሆነች ቀለበት አለችው፣ እጁ ላይ የሚያረጋቸው ጌጦች አሉ ምናምን ነገር፣ አንገቱ ላይ የሚያረጋቸው፣ እግሩ ላይ የሚያስራት ነገር አለች ምናምን ነገር። በነዛ ያው እኛ ጌጥ አይደለም እንላቸው። ለሱ ግን ጌጥ ሳይሆን የተደረገለት ነገር ነው። በዛ ይታያል። ጌጣጌጦች እንደ ጨሌዎች ምናምን ነገር እግሩ ላይ እጁ ላይ እዚህ አንገቱ ላይ ምናምን ነገር አድርጎ ነው። የሆነች ቀለበት አለች ምናምን። ስለዚህ እነዛ ነገሮች አሳስሮ ምናምን ነገር ነው። ማታ ደግሞ የሆነች እንትን የምትል ነገር አለች ቤት ውስጥ። ምን የምትል ነገር? የሆነች የምትጨስም ነገር አለች ምናምን ነገር። እንደ መድኃኒት ደግሞ የሆነች የምትቀመስ የምትጠጣ ነገር አለች። ጧት በባዶ ወር ተጠጥታ የምትወጣ ምናምን። ኦኬ እነሱ ምናምን ነገር ይጠጣል። አሁን እንደሱ አድርጎ ነው ጧት ከቤት ሲወጣ ያንን የሚደረጉ ነገሮች አሉ እሷ ያዘዘችው።
እነዛ ነገሮች አድርጎ ነው ከቤት የሚወጣ እና እንደዚህ አይነት በአዳም ልኮ ምናምን ነገር ካለው ሰው ጋር ተባብሮ ሰው መግደል ሰው መቅጠፍ ወይም ደግሞ ሰው ማናጋት ይሻላል ወይስ ከዚህ ሁሉ ነገር ርቀህ ከዚህ ሁሉ ነገር አምልጠህ የተለያዩ ነገሮችን ማድረግ ይሻል ነበር ነው? ህይወትን እናትን የምትረዳበት መንገድን መፍጠር አትችልም ነበር? ትችል ነበር። እኛ እንዳንሞት ብለን ነው አሁን ላይ ያስፈራራናል። እናንተ እና እስከመች ነበር ያንን ወንጀል ልትሰሩ ያሰባችሁት? እስከመች ነበር ይሄን ነገር ልትፈጽሙ ያሰባችሁት ታዲያ? እሺ ለማንኛውም የማደርገውን አውቃለሁ። ዝጋው እየሰማኝ ነው? እሺ እየሰማሁ ነው። አሁን እዚህ ጋር ጭራህ የነበሩ ልጆች ሶፊና ነው አርገደዋል አውቃለሁ። ስለዚህ ምንም አይነት ነገር ዱዳ እነሱ ማስለፍለፍ ይችላሉ። ይሄን ታውቃለህ አይደል? አውቃለሁ። ስለዚህ ምንም አይነት ነገር ቢሆን ስለአንተ መናገራቸው የማይቀር ነገር ነው። ስለዚህ ያንተ ከነሱ ለየት የሚል ከሆነ እየሰማኝ ነው አይደል? ከነሱ ትንሽ ለየት የሚል ከሆነ መጨረሻው ጥሩ አይሆንም። እየሰማኝ ነው? ይኸው ፊት ለፊት አለች አጠገብ ተቀምጣለች። ስለዚህ እሷ ላይ ያደረከው ነገር አጠቃላይ ኢትዮጵያ ላይ ያደረከ የነበረውን ወንጀል በአጠቃላይ ትናገራለህ። ወንጀል ደግሞ ከሀገርም ደግሞ ወጥቶ ደግሞ አውሮፓ ላይ አፍሪካ ላይ የተሰራጨም ከሆነ እያንዳንዱን ነገር እጽ እንደምታዘዋውር ሰምቻለሁ። ስለዚህ የት እንደምታዘዋውር እያንዳንዱን ነገር ትናገራለህ። አንተ ጋር ደግሞ ተያይዞ አንተን ሲደግፍ የነበረ ሲረዳህ የነበረ እያንዳንዱን ሰው እንድትነግረኝ ፈልጋለሁ። እየሰማኝ ነው አይደል? እሺ እናገራለሁ። እሺ ንገረኝ ቶሎ። ምንድን ነው የምናገረው? አንተ ምንድን ነው ቀልድ ነው የፈለኩት? ቀልድ ነው ተናገር። ቀልድ ነው ወይ እንዴ? ረቀስ በልበናት ምን ሆነ ነው እንዴ? እሺ ተናገር ቶሎ። እያንዳንዱን ነገር ተናገር። ኧረ እባካችሁ አታስቀዩ። ለምን ታስቀዩኛላችሁ? እናገራለሁ አልኩ አይደል? ስቃይ ነው ወይ? እናገራለሁ አልኩ አይደል እንዴ? ኧረ እባክህ ኧረ ወንድ ልጅ አምላክ ኧረ እባካችሁ እንዴ! አሁን የምትተማመንባቸው እያንዳንዳቸው ሰዎች በእኛ ቁጥጥር ስር ነው ያሉት። ማንም ሰው አንተን የሚያገዝ ሰው የለም በዚህ ሰዓት። ስለዚህ ከየትኛው እንጀምራለን መሰለህ? ከእሷ እንጀምር። ምንድን ነው እሷ ላይ ያደረከው? ለምንድን ነው እሷን ሲመረጥከው? ቶሎ ነገር በቃ እሷን እኮ በቃ ወንጀለኛ እኮ እንደሚባለው እኮ አላሰራኋትም። እኔ በሚባለው ደረጃ እኮ ወንጀል አላሰራኋትም። እሷን ማለት ምንድን ነው? እኛ እኮ ስናወራ የነበረው ነገር እኮ በጣም የተጋነነ ነገር ነው እንጂ ያን ያህል ወንጀል እኮ አልሰራንም። ያሰራኸኝ ስራስ እሱ ወንጀል አይደለም። ብዙ አይደለም እኮ ሌላ ያሰራት ወንጀል አለ። የሰራሽ ወንጀል አለ። ምንድን ነው ያሰራት? ከዛ ያው የሆነ ዶክመንት እንድታስፈርም አድርገናል። ሐሰተኛ ዶክመንት አንዱ ባለስልጣን ነበረ ዶክመንት እንዲፈርም የምንፈልገው ባለስልጣን ነበረና እሺ በሱ ነው እያስፈራራት ያለው። ቅድም ሰማይ ነበረው መረጃ ያስገባት እሱ ነው። አዎ የያዝንባት መረጃ እሱ ነው። ባለስልጣኑን እንድታስፈርም ነው ያደረግናት። ባለስልጣኑ ስታስፈር ደግሞ በሴኩሪቲ ካሜራ ይዘናታል። እኛ ደግሞ ባለስልጣኑ እንዲፈርምልን የምንፈልገው ሐሰተኛ ዶክመንት ነው። ከውጭ የሚገቡ የኮንትራባንድ እቃዎች ብዙ ነበሩ። በዛ በጣም ያስቸገረን የነበረ ሰው ስለሆነ አስፈራርተን ነው እንዲፈርም ነው ያደረግነውና ያስፈራመችው ደግሞ እሷ ነች። ቦታው ላይ መገኘት ስለነበረባት ማለት ነውና እሷንም እሱ መረጃ ይዘንባት ነው ስናስፈራራት የነበረው። ከዛ በተጨማሪ ግን ብዙ ያን ያህል እንደሚወራው አይደል። ወንድሞቿን ሲዘህባት አልነበረ? ያው ስራ እንድሰራለን ስንፈልግ እሷ ስራ እንድሰራለን እንፈልግ ስለነበረ ስለዚህ ያው ለማግኘት ያጠመንበት ይሄ ሁሉ ወንጀል ስር እንድትገባ ያደረጋት ከኛ ጋር ትውውቅ ስላላት በእኛ የመጣ ነው ማለት ነው። ንገራቸው። እንዴት እናንተ ስራ ውስጥ እንድገባ እንዴት እንዳደረከኝ እያንዳንዱን ነገር ንገረው። ሁሉንም ነገር አንደኛ ነገር እሷ ከእናንተ ጋር ግንኙነት ነበራት፣ ከሌሎች ሰው ጋርም እንደዚህ ግንኙነት ስለነበራት ሌሎችን ሰዎችም እናንተን ማጥመድ የምንችለው በሷ መክኡል ስለነበረ ነው። ገባህ? ስለዚህ ወንድሞቿን መጀመሪያ እንትን አለና በዛ መንገድ እሷን አጠመደ። ማድረግ የምትፈልጊው ነገር ካለ ስለ ካሊድም ንገረው፣ ስለ ወንድሙ ምን ስታደርግ እንደነበረ ለምን ልታስገድለው ስትፈልግ እንደነበረም ንገረው። ሁሉንም ነገር ካሊድን ያው ልናስገድለው እንፈልግ ነበር። እኔ ላስገድለው እንፈልግ ነበር። ምክንያቱም ምን አደረገስ? ምክንያቱም ምን ጸብ ያለ ከኔ ጋር ነው አይደል? ጸብ ያለ ከኔ ጋር ነው አይደል? እሱ ምን አደረገ? ተናገር። ምን አደረገ? እሱ ምን አደረገ? እሱ እኮ ማንንም ሰው ቀና ብሎ እንኳን እሞትብሃለሁ፣ ተው እሞትብሃለሁ፣ ተው እኔ ጋር መምጣት አትችልም ነበር? እሞትብሃለሁ፣ እኔ ጋር መምጣት አትችልም ነበር ወይ? ወንድም ስለገባ በቃ በሱ ነው የምትፈልገው? ምንድነው ሐሳብ? ወንድሜን አሳሰራችሁብኝ። በቃ እየተከታተላችሁ ልታሰሩኝ አልቻላችሁ። በቀለው እየተከታተላችሁ ልታሰሩኝ አልቻላችሁ። ስለዚህ ወንድምህን ልበቀለው ፈልጌ ነበር። ወንድምህን በመኪና አደጋ ታስገጨው ነበር አይደል? ላስገጨው ነበር፣ ነገር ግን አልተሳካም። በዚች ምክንያት አልተሳካልኝም። ፕላኔን አጫናፋብኛለች እሷ። በእሷ ምክንያት ብዙ ፕላን ነው የተጨናገፈብኝ። እሺ ሳይሳካልኝ ይቀር። እኔ ማውቀውን ነገር መጠየቅ አልፈልግም፣ ስለሱ ማወቅም አልፈልግም፣ ምክንያቱም ማውቀዋለሁ። ስለዚህ አንድ ማወቅ የምፈልገው ነገር ኢንስፔክተሩ ከበላይ ሆኖ እየሰራ አንተ ደግሞ እንደ ተራ እንደ ሌበር
ሰራተኛ ሆነ ስትንቀሳቀስ ነበር አይደል? የቀን ሰራተኛ ይመስል። ስለዚህ ያንን ነገር ምንድነው አስፈላጊነቱ? ለምንድነው በዚህ ልክ ታደርግ የፈለከው? ምክንያቱም እኔ ጋር ትኩረት እንዲበዛ አልፈለኩም። እኔ ሰዎች እንዲያጠምዱኝ አልፈለኩም። ሰዎች እኔን እንዲከታተሉኝ አልፈለኩም። ራሴን ደብቄ ነው ነገሮችን ማድረግ የፈለኩት። ስለዚህ የድብቅ ስም ማን ነበር? ናቲ። ሰዎች ኖርማል በናቲ ነው። ሳምሶን ደግሞ የምትባለው አንተ ነህ ማለት ነው። ትክክለኛ ስሜ ሳምሶን ነው። ሰዎች የሚያውቁኝ በሳምሶን ነው። ግን ሁሉም ስለ ሳምሶን ሲያወራ ይፈራ ነበር። ስለዚህ ሳምሶን ማለት አንተ ነህ። ግን እናንተ ከመሃል መጣችሁ። አንተ ነህ ሳምሶን ማለት? አዎ እኔ ነኝ። ከመሃል መጣችሁ። ወይኔ ስለ ሳምሶን ሰምተሻል? ግን ስለ ሳምሶን በጣም ብዙ ወንጀል ስራዎች ሰርቷል። በጣም ህፃናትና ምናምን ወጣቶች ምናምን ነገር እየተደፈሩ የነበሩት በሱ ምክንያት ነው ማለት ነው። ዋጋለሁ። አሁንም ከኋላ ግን እናንተ መጣችሁ ከኋላ። አሁንም ሳምሶን የሚለው ስሜ ግሪሱን እንዲያጣ ግርማ ሞገሱን እንዲያጣ ማድረግ ጀመራችሁ። እንደ በፊቱ ተፋሪ ግርማ ሞገስ ነው። ይሄ ግርማ ሞገስ ነው። ወንጀል ነው። እናንተ ምክንያት ይሰማኝ ነው። ወንጀል ነው። ብዙ ነገር አጣሁ። በዚህ ምክንያት ነው ወንድምህን ማጥመድ የጀመርኩት። አሁንም ቢሆን ወይኔ ሌላ ያሰብከውን ነገርም ተናገር። ምንድነው ልትሰራ ያሰብከው ከዚህ በኋላ? ብዙ ነገር አለ። ቅድም ያልከኝ ኮንትሮባንዱን ሁሉንም ነገር ልታሰራኝ የነበረውን እኔ እንድሰራ የፈለግከውን ነገር ሌሎቹንም ነገሮች እንዳለ በተጨማሪ ተናገር። ሁሉንም ነገር ተናገር። ቢዝነሴ ወደ ቀደመ ማንነቱ እንዲመለስ ፈልጋለሁ። ያበላሽበት ቀልድ ነው ያስከው። እንዴት አባ ነው የሚመለሰው? እንደዚህ አይነት ነገር እንዴት ነው የሚመለሰው? ልሰራ የነበረውን ነው እየነገርኩ ያለሁት። ሶፊ ተናገር። ስለዛ እያንዳንዱ ነገር ስለምታደርጉ ስለነበረው ነገር እያንዳንዱ ስለምትሰጣቸው እያንዳንዱ ትዕዛዞች ሙሉ ያለው ነገር በደንብ አድርጎ አውርቷል። ስለዛ አሁን ሙሉ መረጃ ይዘናል። ስማ የሰማይ ነው ቀና የሰማይ ነው እያንዳንዱ ነገር አውርቷል። ጥራሽ አኗር ጋሉትንም ይዘውና በለው ሰብሰብ እናርጋቸውና አሁን እዚህ ያለው ነገር እያንዳንዱ ነገር አውርተናቸዋል። ወስደን ወደ ህግ እዚህ ጋር በጣም የሚገርም ነገር ነው እየተናገሩ ያሉት። ዋታ ቁጭ በል ሰማችሁት ነገር አለ? አረ በጣም ብዙ ጉድ ነው እየተናገሩ። በጣም የሚገርም ነገር አንድ ነገር ልንገራችሁ። አንተ ሰውዬ የሚፈራው ሰው አለ አይደል? ሳምሶን የሚባለው ሰውዬ ማንም አይቶት አያውቅም። ሳምሶን ማለት ቀፋፊ ሰው ታውቃለህ? ይሄ ነው ማለት ነው ሳምሶን የሚባለው። ቦስ ምናምን ነገር ስትል የነበረው ቦስ ሳምሶን ያልከኝ ይሄን ነው በናቲ ነው የሚለው። እሺ ከስራችን በናቲ ነው የሚታወቀው። ግን ደግሞ በኢማጂኔሽን ደግሞ ሳምሶን የሚባል ሰው አለ። ማንም አይቶት የማያውቀው ሰው ይሄ ነው ሳምሶን ተባለ አለኝ እኮ። በሰራተኝነት ምናምን ነገር ከመካከላችን ተደብልቆ ሲሰራ ስለነበረ ማንም ሰው ሊጠረጥረው አልቻለም ምናምን አለ። ከዛ ሁሉ ደግሞ እስኪ ይሄንን ነው ጨሌ ምናምን ነገር ስትለኝ የነበረው ምንድነው ነው የምትታገዘው? በባዕድ አምልኮ ምናምን ነገር በጥንቁልና በምናምን ነገር ነው እያለኝ ነበረው። እንደዚህም ነገር ደግሞ እንደዚህም ነገር አለበት አለ። ሊያገኙት ያልቻሉት በዛም እየተደበቀ በዛ እየተሸሸገ ነው። እውነት ነው ወይ? ተናገር። እውነት ነው። እውነት ነው። ሴት ጠንቋይ ነች። እሺ ስራዬን በሙሉ ታገዘኝ። እያንዳንዱ የሚያወሩት ነገር አስገቡልኝ። እያንዳንዷ ነገር እሺ። ሴት ጠንቋይ የት አካባቢ ነው ያለችው? ሴት ጠንቋይ ነች። እሺ እኔ ያለሁበት ሰፈር ነው ያለችው። በቃ ሁሉንም ስራ እንድሰራ በእሷ አማካኝነት ነው እንድሰወርም ያደረገችኝ እሷ ነች። የምፈልገውን ነገር በመድኃኒት ማጥፋት የምፈልጋቸውን ሰዎች ማጥፋት ስፈልግ እሷ ነች ሁሉንም ነገር የምትሰራው። አሁንስ እኛ እጅ ላይ ገብተሃል ተሰውር እንደሆነ ያለ እስኪ አሁን ባዳም ልኩ ይሰራል እንደሆነ ያለ በጣም መንፈራው የምንታዘዘው እያንዳንዱ ነገር እሺ የምንለው የሚያደርገው ነገር በጠቅላላ በጥንቁልና በድግምት ምናምን የተተበተበ ስለሆነ ስለምንፈራም ነው ጨመረ። እኛንም እንደዛ ያደርገናል ብለን ስለምንፈራ ነው ምናምን ነገር እያለ ሲናገር የነበረው። እነሱ ምንድን ነበር እያደረካቸው የነበረው? በምንድን ነበር የምታስፈራራቸው? በቃ በጥንቁልና አስፈራራቸው ነበር። ይዣቸውም ሂጅ አውቃለሁ እሷ ጋር እሷም ታስፈራራቸው ነበር እና የትም እንዳይሄዱ መድኃኒት እንዳደረኩባቸው ምናምን ነገራቸው ነበር። የሚገርም እኮ ነው። የሚገርም የሁሉ ርቀት ለተንኮል ይሄውን ጭንቅላትህን ማለት ነው ለመልካም ነገር ለጥሩ ነገር ተጠቅመው ቢሆን ማለት ነው አገር ይቀይር ነበር እኮ አንተ። አገር ያጠፋው ነው ያል ከማህበረሰቡ ጋር ከሰዎቹ ጋር ህዝብን ያባላ ምን ታርግ እስኪ እቺ ምስኪን ያ ሁሉ ነገር አድርገ ከማህበረሰቡ አስገልለ ከጓደኞቿ ከስራ ባልደረቦቿ ከእያንዳንዱ ሰው ማንም ቼክ እንዳያረጋት ያደረከው ይሄ ሁሉ ለገንዘብ ነበር ይሄ ሁሉ በቃ ለገንዘብ። ሌላስ ምንድን ነው ችግሩ? ወደ ሀለ ምናምን ትል ነበር በፊት ወዳት ነበር ግን
እሷ ትንቀኝ ነበር፣ በጣም ትንቀኝ ነበር፣ በጣም ቋሸሸኝ ነበር። አሁን ግን ለእሷ ምንም አይነት ስሜት ስራ ነው፣ ማንነት ነው። ስትታይ ራሱ በጣም የምትከብድ የምትሸክክ ሰው ከሆነ እኔ አይደለም አንተ ጋር ረጅም ጊዜ ስራ ልሰራና አይደለም የፍቅር ጥያቄ ምናምን ነገር በእንደዚህ አይነት መልኩ አጠገቤ ካሉ ሰዎች ጋር እንዲህ ስትጠያየቅ ላይ አንድ ቀን ራሱ አብሬ የምቆይ በጣም የሚከብድ ጀሙ ጭስጭስ ምናምን ነገር ትላለህ። ምንድነው ጭስጭስ የሚለው? ምንድነው ሰውነት እንዳለ እንትን የሚሸተው? አሽሽና አዘዋውራለን። አሽሽና አዘዋውራለን። ተመልከት። አሁን የእናንተ ጉዳይ በደንብ በሰፊው ጥልቅ ተገብቶ እንትን የሚለው ነገር የጥንቁልና ጉዳይ፣ የመንፈስ ጉዳይ፣ እንደዚሁም ደግሞ አንተ ከጀርባ እየሰራችሁ ያላችሁ እናንተንም ጨምሮ ማለት ነው እያንዳንዳችሁ ያላችሁት በሙሉ በደንብ ይጣራል። በደንብ ከጀርባ ያለውን ነገር ከስራችሁ አሁንም ሰዎች ያልጠሩት ሰዎች ካሉ እያንዳንዱ ነገር ስልካችሁን ቼክ አድርጋችሁ አይደል? ሁሉንም ነገር እያንዳንዱ ቼክ አድርገን እያንዳንዱ የተደዋወሉት ሰዎችን ይሰብስበን ልጅ ጫካ ሁሌ እነሱ ለማግኘት ጫካ አሁንም ጫካ ስንት ጫካ እንደምትጠቀሙ አላውቅም። አሁንም ቢሆን ሰብሰብ አድርገን እያንዳንዳችሁ ከያላችሁበት ተለቃቅማችሁ እዛን ሰበስባችኋለን። ማን እንደሚያወጣችሁ እስቲ ይሄ ባዕድ አምልኮ ወይ ጠንቋይ የምትላ ሴትዮ ታድን እንደሆነ እናያለን። ሰማኛለህ? ታወጣ እንደሆነ እናያለን። የሚያደርጋችሁ ነገር ተጠቅላላ ጫካ ምናምን ነገር እንስሳ ማይንድ ስላለ እኮ ነው። እንስሳዎች የሚኖሩበት አካባቢ ላይ ህይወትን ያደረከው ላይፍን ያደረከው ቤተሰብ እናት የለም እህት የለም ወንድሞች የሉ እንደዚህ ማህበረሰቡ ላይ ስታደርግ የነበረ የሁሉ ነገር ቀናው ላይ ለቴላ ያደረገው በመተናዘዝ እንደዛ ከማህበረሰቡ ያገለላት ተናግራለሁ። እህቴ ምን ብትበድላችሁ ምን ብታጠፋን ያን ሁሉ ነገር ያደረጋችሁ ምን አጥፍታ ነው? ከሰፈር ከማህበረሰብ እንደዛ እስካገሏት ገዳይ ነሽ እስኪሏት ድረስ ምን ብትበድላችሁ? አይዞህ አሁን እውነቱ ወጥቶላታል። እሺ አሁን ሀቁ ወጥቶላታል። ባርኪ ሁሉም ነገር ይስተካከላል። ሁሉ የጠፋው ስምሽን ሁሉ እያንዳንዱ ነገር ማለት ነው ፖሊሶችም ካሁን በኋላ ላንቺ ያላችሁ አመለካከት እያንዳንዱ ማህበረሰቡንም እኛም ደግሞ ተባብረን ሁሉም ነገር እንቀይረዋለን። ዋናው የቺ ቀን መምጣቷ ነው። ሀቅሽ መተወቁ ነው። እናንተ ቆሻሻችሁ ሲጀምር ሊደፍራት ነው። በዚህ በቀጠቀጠለት በእናትህ ሊደፍራት የነበረ ስትመታ የነበርኩ አንተና ስሜቱ አሁን ለህግ አካል እነዚህ አሳልፈን ወደ ህግ ስለምንወስዳቸው ምንም አይነት አካላዊ ጉዳት ወይም ደግሞ እናንተ የሚጠይቁባችሁ ምንም አይነት ነገር አያስፈልግም። ዋናው መያዛቸው ምንም አይነት ጉዳት አያስፈልግም። እያንዳንዱ ሰዎች እኛ እንግዲህ ሁሉም ከህግ በታች ያለውን እያንዳንዱ ነገር ሰብስበን እኛ ወደ ህግ እንሰጣችኋለን። እንዳትወጡ ይሄ ፀሐዩ እስኪያምራችሁ ውሃ እስኪጠማችሁ በደንብ አድርገን ስሜቱን በደንብ እንዲታይጋችሁ ካደረግን በኋላ ከእናንተ ጋር ያለውን ነገር በደንብ እንጨርሳለን። ስለዚህ አሁን ያለው ነገር እነዚህ የሚያዛቸው ሰዎች ምን እንጠራለኝና ይዘናቸው እንውጣና ያለው ነገር ብንገል ይሻላል። በጣም ጥሩ በጣም አሪፍ ያዝ ቀናዳት አካባቢውን እንዳትዪ